ለምን አልተስማማሽም ዳጣ? እንድታምነኝ ብዬ ማለት ነው። ገንዘቡ በቂ አይደለም፣ ጨምሪበት። ዳጣ ቄጥሽን የማይሸፍን አዳፋ ሱሪ ነው ስትለብሽ አደግሽው። እሱ አይመለከትሽ። ስራ አይደል እንዴ? በቃ መደራደር ነው፣ እንደራደር። እዚህ በህይወት እየፈረድኩ ነው ማለት ነው። በቃ 1.5 ሚሊዮን ይሆንልሻል። ተስማምቻለሁ። ግን ቆይ አንቺ ምን አምንሻለሁ? እና ምን እንደፈለገች አውቅሽ? አዎ ነግረኛለች። የስ ጀግኒት፣ የስ ጀግኒት እኮ ነሽ አንቺ። አኮራሽኝ በእውነት። የስ ተልኳቸውን ግማሽ በግማሽ አወቅን ማለት እቅዳቸውን አከሸፍ ነው ማለት እኮ። ዳጣዬ ደግሞ ያንቺ ስራ ነው። የስ ትንሽዬ ወፍ። እሺ ጨርሽ። ይኸው ዝም አልኩልሽ። መሰለሽ ቅድስቴ፣ እኔ አክስት መሆን አምሮኛል። ምን? አዎ እኔ አንቺ ወልሽ ማየት እፈልጋለሁ። አለም በዚህ ሁኔታውን እያየሽ ምንድን ነው ሁኔታው ምንድን ነው? ከዚህ በኋላ የሚሆነው እቅዳችን ይኸውላችሁ፣ እቺ ንባብ አንዴ ከገባችበት የማትወጣበት ወጥመድ ውስጥ እንከታታለን። ብላሁንም እንግዲህ ማህሌት ካጠገቤ ትራቂልኝ እባክሽ ተይኝ ብላትም ግን ነገርየሹ እየዋለ እያደረ ጭራሽ ስር እየሰደደች እሱንና ቤተሰቡን የምታጠፋበትን መንገድ እያመቻቸች ትገኛለች። ቤተሰቦቻችን እንግዲህ የዛን ሰዓት ብዙ ቻንስ ሰጥቷት ካጠገቡ አድርጓት ምን ጎደለሽ፣ ምን አጣሽ፣ ምን አገኘሽ፣ ምን ራበሽ፣ ጠማሽ፣ ምን ላድርግልሽ፣ ምን ልሆንልሽ ብሎ እንግዲህ ከፍ ዝቅ አድርጎ ሲንከባከባት እሷ ደግሞ አሻፈረኝ ብላ ወንድሙንና ቤተሰቡን እንግዲህ መጀመሪያ አጠገባቸውም አልደርስም አንተንም ሆነ ቤተሰቦች ጋር ካሁን በኋላ አልደርስም ብላ እንግዲህ ቃል ገብታለት ነበረ። ግን ደግሞ የሆነው ሌላ ያደረገችው ነገር ሌላ ማለት ነው። በዛም እንግዲህ መድብል ብዙ ነገር አድርጓላት ነበር ታውቃላችሁ። በቃ ብዙ ነገር ማለት ነው። ያጣችውን ነገር ለመመለስ ወደ ስራ እንድትገባ ለማድረግ በቃ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት ከፍ ዝቅ ብሎ ብዙ ነገሮችን ለማስተካከል ሞክሮ ነበረ ማለት ነው። ውድ ቤተሰቦቻችን እንግዲህ በዛ አማካኝነት እሷ ግን ይሄንን ክብር ስላልፈለገችው ወዲያው አዎ ተቀይሬያለሁ፣ ተመልሻለሁ፣ ካሁን በኋላ ምንም አይነት ስህተት መስራት አልፈልግም፣ ይበቃኛል፣ የስተሆኑ ቆጭቶኛል፣ ጸጽቶኛል ብላ እንግዲህ ባፏ ሌላ በሆዷ ሌላ አድርጋ ያሰበችውን ሁሉ ነገር ቢሹ እንዳይሳካ አድርጋ እንግዲህ አበለሻሽተዋለች። በዛም የተነሳ እንግዲህ በጣም ትልቅ መስዋዕትነት አስከፍሏል። መድብልም ያው መስሎት ነበረ የእውነትም የምትሻሻል የእውነትም የምትስተካከል የእውነትም በቃ ላጠፋችው ጥፋት ለሰራችው ስተቷ የተጸጸተች በቃ ወደፊት ጥሩ መልካም ሴት ለመሆን ልቧ ቅን ነገር ያሰበ መስሎት እንግዲህ ብዙ ነገሮች አድርጎ ለሷን ለማስተካከል የሚችለውን ያክል አድርጎ ነበረ። ግን በተገላቢጦች ነው ያገኛት። እሱ በዛ ልክ እየለፋላት እንግዲህ በእጇ ብር ሰጥቷት እንደፈለገች የምትንቀሳቀስበት ከዛ ሲቀጥል ደግሞ በቃ ቤት ራሱ ልከራይልሽ ቤት ኪራይ ሰጥሻለሁ፣ በቃ ስራ መስጀምሪ ትንሽ ስራ ማስጀመሪያ እሰጥሻለሁ፣ ከዛም ደግሞ በማንኛውም ሁኔታና በየትኛውም ጊዜ ካጠገብሽ አለው፣ በቃ ምንም ነገር አታስቢ፣ አይዞሽ ብሎ እንግዲህ በጧት በማታ አይዞሽ በርቺ ብሏል። እሷም እንግዲህ እሺ ብላ ብዙ ነገሮችን አብረው እንትን ካሉ በኋላ እሷ ግን ያው ወዲያው ከርታ በቃ ለሆነ ነገር ውስጥ ነበር ስታደርግ የነበረው። መድብልም እንግዲህ በዛ የተነሳ በጣም ነው ውስጡ በቃ የደበረው፣ የተከፋው፣ የተሰበረው። ከዛም አልፎ እንግዲህ የሚወደው ወንድሙን በሷ አማካኝነት ነው እንግዲህ ይሄን ችግር እንደርስበት የሆነው። ከችግሩ ራሱ እንዲህ በቃል የሚገለጽ እንደዚህ የሚባል ነገር አይደለም። በጣም በከባድ ነገር ነው እንግዲህ ወንድሙ ይሄው እንደምታውቁት ለስንት ቀን ለወራት ማለት ይቻላል ነገር የሹቹ በማይታወቅና በማይለይ መልኩ ይሄው ቁጭ ብሏል ቤት ውስጥ ማለት ነው። ያው እግዚአብሔር ይመስገን እንግዲህ ያተረፈው አምላክም ተመስገን የሚባል ቢሆንም ግን ባልጠበቀው ልክ በዚህ ሁኔታ መሆኑ በጣም የሚያሳስብ እና በጣም የሚደብር ነገር ነው። ቤተሰቦቻችን ያው ለምን እንደሆነ ራሱ ግራ ነው የሚያጋባው። ስለዚህ አሁን ደግሞ ድጋሚ ከካሌ ሞሴሳና ከግብረ አበሮቹ ጋር በመሆን ያው ብዙ ነገሮች ሞክራ ነበር ማለት ሞከራዋ ደግሞ አሁን ላይ ያለችበት ሁኔታ
ሙከራዋን ከፍ አድርጋ ይሄው ቤት ድረስ መታጨራሽ ደግሞ ዳጣን ብር ልስጥሽና ይሄን አድርጊ በማለት ጭራሽ እየተደራደረቻት ነው የምትገኘው። ዳጣም እንግዲህ እሺ እንግዲያውስ ብላ ዛሬ የፈለገችውን ነገር ወይም ደግሞ ሚስጥሯን ለመስማት ተገዳለች። እሷም እንግዲህ ስትላት ያለችው ነገር በጣም የሚገርም ነበረ። እሱ ምንድነው መድብል ተተና ያለችበትን ቦታ ታውቂያለሽ ወይ ጠቁሚኝና 1.5 ሚሊዮን ብር ይሰጥሻል ብላ ነው ያለቻት። በዛም እንግዲህ እሺ ብላ ነው ዳጣም እንግዲህ ሚስጥሯን የሰማችው። ይሄ በዚህ ያለ ደግሞ እንግዲህ መድብል ደግሞ እዚህ ጋር ብዙ ነገሮችን ለማስተካከል እየሞከረ ነው። ያው አስቸጋሪ ሁኔታ ውስጥ ነው ያሉት። ስለዚህ በቅርቡ ሁሉ ነገር እንደሚስተካከል ተስፋ እናደርጋለን። ግን ማህሌት ያው እንደሚታወቀው በጣም አደገኛ ሰው ናት። በጣም ማለት ነው በቃል የሚገለጽ ብቻ አይደለም። በጣም ኃይለኛ በቃ አሁን ሌላ ነው የሚያደርጋት። በሰዓታት ውስጥ ራሱ 2-3 ጊዜ መቀየር የምትችል ሰው ነች፣ እንደ ስስት ማለት ነው። አሁን ሌላ ሰው ትሆናለች፣ አሁን ሌላ ሰው ትሆናለች። ምክንያቱም በቃ የሚያዝ የሚጨበጥ ነገር የላትም። መድብል ደግሞ እሷን መያዝ አቅቶ ሳይሆን ከኋላ ያለውን ዋናውን ነው መጣል የሚፈልገው። እሱም እንግዲህ ካሌብ ሞሳ ማለት ነው። ካሌብን እንደማንም አድርጎ መረጃዎችን ማስረጃዎችን አሰባስቦ እሱን ነው ከሱ መጣል የሚፈልገው። እሱ ከወደቀ በኋላ ዋናው ሰው አንድ በሬ ቀንዱን ተተመታ ሌላ ነገሩ ቀላል ነው። መጀመሪያ ግን ቀንዱን መምታት ነው። ቀንዱ ከተመታ ራሱን መቋቋም ያቅተዋል ማለት ያዞረዋል። ዋና ነገሩ ቀንዱ በጣም ትልቅ ፓርት ነው። እግሩን ብትመቱት እናንተን አይተዋችሁም። በቃ ወገቡን ብትመቱት ሌላ ቦታ የትኛውም አካሉ ላይ ብትመቱት አይመለስላችሁም። ቤተሰቦቻችን መድብል ያው እያንዳንዷን መረጃ እየያዘ ስለሆነ ያው በመረጃና በማስረጃ ነው ሁሉም ነገር የሚሆነው። ስለዚህ ካሌብ ከወደቀ ደግሞ ሌላው ነገር ቀላል ስለሆነ ማህሌትም ማንም ስለሌላት በፊት ያው ዝና ነበረ። ዝና ነው ረፍት ቦታ አስገብቶታል። ስለዚህ ከዝና ቀጥሎ ደግሞ አሁን በቅርቡ ካሌብን ነው። ከዛም ደግሞ ማህሌትን አሁን ማህሌትን ተጠቅሞ ደግሞ አንዳንድ መረጃዎችን መያዝ ይፈልጋል መድብል ማለት ነው። ስለዚህ እሷን ደግሞ እንደማንም ተብሎ መያዝ ቀላል ነው። ስለዚህ ያለው ነገር እንግዲህ በዚህ መልኩ ነው ለማስተካከል እየሞከረ የሚገኘው። ያው ማህሌትም ተፍተፍ እያለች ነው። ዳጣም እንግዲህ እሺ ብላት ነው የመጣችው። የዳጣ እሺ ማለት ደግሞ በጣም ትልቅ ቫልዩ ያለው ምክንያቱም ነገሮችን ለማስተካከል በጣም ትልቅ መሰላል ትሆናለች ማለት ነው። ስለዚህ በዛ አማካኝነት እንግዲህ በቅርቡ ሁሉም ይስተካከላል። ሌላው ደግሞ እንግዲህ ብሩኬ ወደ ራሱ ቢመለስ መልካም ነው። በተለይ እንደው ቆሞ መሄዱ እንኳን ቢቀር አንደበቱ ቢናገር መልካም ነው። የሆነ ድራማው ጥዛ ላይ ያስጠላል ጋይስ ይምር ማለት ነው። እና በዛ መልኩ ነው ተንቀሳቅሶ ጥሩ ነገር ቢሆን ጥሩ ነው ማለት ነው። ውድ ቤተሰቦቻችን ሌላው በጣም ደስ የሚል ነገር ነው። ቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እያላችሁበት መልካም ጊዜ ወዳችኋለሁ። ባይ ባይ ቤተሰቦቼ።